ጓደኞቼ ቤተሰቦቼ ቻናሌ ተከታታዮች ዛሬም ወደ ቻናሌ የገባችሁ በሙሉ እንኳን በሰላም መጣችሁ። ስለመጣችሁ በጣም ደስ ብሎኛል። ዛሬ በአንድ ቪዲዮ መጥቻለሁ። እሱ ዛሬ ትንሽ ለየት ያለ ነው። የልብስ ቪዲዮ ሳይሆን የቤት እቃዎችን የሚመለከት ቪዲዮ ነው። አዲስ የመጣልኝ የቤት እቃ አለና የኪችን እቃ ማለት ነው። እሱን ነው ላሳያችሁ የወደድኩትኝ። እዚህ ጋር እንደምታዩት እዚህ ጋራ እንደምታዩቸው ሴት የሆኑ ብረት ድስቶች ናቸው። እንደምታዩቸው 4 ሴት ብረት ድስቶች ናቸው። በጣም የሚያምሩ ከለራቸውን እንደምታዩት ነው። እንዴት እንደሚያብረቀርቅ እንዴት እንደሚያንጸባርቅ ራሱ በጣም ቆንጆ ብረት ድስት ነው። እኔ በጣም በዚህ ላይ ደግሞ በቅናሽ ነበር ያገኘሁትኝ አጋጣሚ ሆኖ እና ለሁሉም አይነት የማብሰያ እንትን የሚመች ማለት ነው። ለጋዝም ይሆናል፣ ለኤሌክትሪኩም ይሆናል፣ ለግላሱም ይሆናል። የኔ አሁን ግላስ ነው። ስለዚህ ለሁሉም እንደሚሆን እዚህ ጋር ይገልጻል። እኔ በጣም ነው እየተመቸኝ። ይሄ እንደምታዩት ለምሳሌ እዚህ ጋር እንደምታዩት እንትን አለው ሚሊ ሊትር አለው። ምን ያህል ሚሊ ሊትር በሚሊ ሊትር አሁን ለምሳሌ ይሄ ለወተት ተጠቀሙት። አሁን ለምሳሌ ወተት 500 ሚሊ ሊትር ወተት የሚያስፈልገው ምግብ ወይ የሆነ ነገር መስራት ብትፈልጉ ሌላ መለኪያ ያስፈልጋችሁም። እዚህ ላይ እንደምታዩት እስከ 1250 ሚሊ ሊትር ድረስ እንትን አለው። በቃ መለኪያ ያለው ራሱ ማለት ነውና ሁሉም ብረት ድስቶች ላይ ይሄ አለ። ለምሳሌ ይሄ ትልቁ ነው። በጣም ነው የሚያምረው። እንደምታዩት ይሄም እንደምታዩት ውስጡ መለኪያ አለው። እዚህኛው ላይ ግን አላቅም ምን ለክቺበት ልሰራ እንደምችል አላቅም። እና ሁሉም ላይ አለው ለማለት ነው። እንደዚሁም ክዳኑንም እንደምታዩት ውስጡ ራሱ በጣም ቆንጆ ብረት ድስቶች ናቸው። እኔ ምን ልበላችሁ በጣም ነው የተመቹኝ። ከዚህኛዋ ደግሞ መጨረሻ አነስተኛ የምትባለው ይቺ ናት። ይሄም እንደምታዩት ነው። ውስጡም እንደምታዩት ነው። እንደዚህ አይነት ብረት ድስቶች በጣም ቆንጆች ናቸው እና እንዲህ አይነት ብረት ድስቶችን በማንኪያ መንካት የለብንም። በማንኪያ ማማሰል፣ በማንኪያ ምግብ ስናበስል ማንኪያ በፍጹም ማንኪያ በጣም ነው የሚያበላሸው። ብረት ድስት በጣም ያበላሻል እና እንዲህ አይነት ብረት ድስቶች በማንኪያ የሚነኩ አይደሉም። በእንጨት ሊሆን ይችላል። ቆይ ደግሞ ሌሎችም አሉ ላሳያችሁ እኔ የማበት ማለት ነው። ለምሳሌ እንደዚህ አይነት ማንኪያዎች ማለት ነው። እንደዚህ አይነት ማንኪያዎች በጣም ቆንጆች ናቸው ለእንደዚህ አይነት ብረት ድስቶች ማለት ነውና በእነዚህ ነው እኔ የምጠቀመው። እኔ ማንኪያ ምናምን ድሮ ቆይቷል ከተውኩኝና እንደዚህ አይነቶችን ወይንም አሉ ብረት ድስቶች ማንኪያ ብትጠቀሟቸው ምንም ችግር የሌላቸው ስቴንለስ ስቲል ውስጣቸው ይሄ ሲልቨር የሆኑ ብረት ድስቶች እሱ ምንም ችግር ላይኖረው ይችላል። ግን እንደዚህ ውስጣቸው ጥቁር የሆኑ ብረት ድስቶች እድሜ እንዲኖራቸው፣ ሁለተኛ ደግሞ ከተፋፋቁ ወዲያው ነው የሚይዙት፣ ማረር ይጀምራል ማለት ነው። የምትሰሩት ምግብ ወዲያው ማረር ነው የሚጀምረው ከተፋቀ ማለት ነውና አንዳንድ መጥበሻዎችም አሉ እንደዚህ እንትን የማይነካቸው እና በእንደዛ አይነት ይሄ በጣም ቆንጆ ነው። እንደምታዩት በእንደዚህ አይነቱ ነው እኔ የምጠቀመው ማለት ነው። እስቲ ከካርቶን ሲወጣ ደግሞ ያለውን ሂደት ደግሞ ላሳያችሁ። መልካም
የምታስቀምጡት ይሁት እንደምታዩት ይሄ አሁን ታጥቦ ስለደረቀ በጣም ነው እንትን የሚለው የሚያንጸባርቀው ምንም አይነት የውሃ ጥበት ከውስጥ አታዩበትም ማለት ነውና ካጠባችሁ በኋላ አጥቦ ደግሞ መታጠብም ያለበት ይላል በሙቅ ውሃ በፈላ ውሃ ነው መታጠብ ያለበት ይላል። ኦኬ ወንድ ደግሞ በምናበስልበት ጊዜ ራሱ ባዶውን አሁን አንዳንዴ ይጋልልን ምናምን ብለን ብረት ድስት እንጥዳለን እና ይሄ ባዶውን ብዙ ሰዓት መቀመጥ የለበትም። በጣም በሚትል ሃይስ ይላል በጣም በዝቅተኛ ሙቀት እና ወዲያው ደግሞ ዘይት ወይንም ቂቤ የምንሰራበትን እንደምንጠቀምበት ማለት ነው። ቂቤ ወይንም ዘይት ፋት የሆነ ነገር ይላል ቶሎ ማድረግ አለብን እንጂ በፍጹም ባዶውን ረጅም ሰዓት መቀመጥ የለበትም። በቃ ይሄ የብረት ድስቱ ህግ ነው። ህጉን እዚህ ላይ ይሄንን ተከትለን የምንጠቀም ከሆነ በጣም ረጅም ጊዜ እንጠቀምበታለን። በቃውም ደስተኛ ነው የምንሆነው ሁሌ። ያልበለዚያ ግን አንዴ ረስተነው ጥደነው ቆይ ጋልልን ብለን ጥደነው አሮብን ያቃለን የሚያርብኛ ምረሳበት ጊዜ አለ። ወይ ቆይ ትንሽ ይጋል ብዬ ወደዛ ትሄዳላችሁ ከዛ ያራል እና እንዲህ ግን እንደዚህ ህግ ያለው ነገር እኔ እቃ ገዝቼ አላውቅም እንደዚህ አይነት ማለት ነው። እና አሁን ነው እንደዚህ ህግ ያለው በተለይ ኤሌክትሮኒክስ የሆኑ እቃዎች ግን በፍጹም ያለ ሳላነብ አልጠቀምም። እና እንደዚሁም ፍሉሲሽ ፈሳሽ የሆነ ነገርም ውሃ ማፍላትም ከሆነ አንዳንዴ ረስተነው ወይ ሊያልቅ ይችላል። አሁን ለምሳሌ መኮረኒም ሊሆን ይችላል ፓስታ ብንቀቅልበት አሁን በዚህ ብቀቅልበት ማለት ነው ውሃው አልቆ ማረር የለበትም። ውሃ በፍጹም ባዶውን እሳት ላይ መሆን የለበትም። በቃ በአጠቃላይ ውሃ ነገር መኖር አለበት፣ ፈሳሽ ነገር መኖር አለበት። ይሄ ድርቅ ያለ ነገር የምንሰራ ከሆነ በጣም ያርብናል፣ ይበላሽብናል ማለት ነው ብረት ድስቱና ውሃው የምንሰራው ነገር ውሃው በጣም ምጥጥ ያለ መሆን የለበትም ይላል። ትንሽ ውሃ መኖር አለበት። ከተጠቀምን በኋላ ደግሞ nachdem gebraucht möglichst bald mit heißem Wasser und etwas Spülmittel reinigen und abtrocknen ከተጠቀምንበት በኋላ በፈላ ውሃና በሙቅ ውሃ ሃይስ ነው የሚለው ይሄ እንደው ሃይስ በፈላ ነው ፈላ ውሃ ማለት ነው እና በእቃ ማጠቢያ ፈሳሽ አጥበን ከዛ አድርቀን ነው ማስቀመጥ ያለብን እንጂ እንደዚሁ በቀዝቃዛ ውሃ እንደሌሎቹ ብረት ድስቶች በቀዝቃዛ ውሃ እንደሌላ እቃ ሳይሆን በፈላ ውሃ ነው መታጠብ ያለበት ይላል። እንደዚህ የተለያዩ እንትኖች አሉ። ደግሞም አለ የፈልሽ የሆነ ነገር እንትን ለምሳሌ ዘይትም ቢሆን ወይም ቂቤ ነገር አድርገን በጣም በጣም ጣጣና በጣም እስኪያር ድረስ እሱን መርሳት የለብንም። በቃ ይሄ ምግብ ስንሰራ በዚህ ስንጠቀም ካጠገቡ መራቅ እንደሌለብን ነው። በአጠቃላይ እዚህ ጋር የሚያሳዩት ነገሮች ካጠገቡ ሳንርቅ የምንሰራበት የማብሰያ ነው ማለት ነው። ኦኬ ቤተ ኮንትሮል ያደርገው ደግሞም ይላል ይሄ የምንሰራበት የማብሰያችን ፌልዱ ማለት ነው። አሁን እንትኑ ንጹህ መሆን አለበት። ይሄንን በምንጥድበት ጊዜ ንጹህና ግላት መሆን አለበት። አንዳንድ ነገሮች ላይ መጀመሪያ ማጽዳት አለብን ማለት ነው። ያንን መስታወቱን በደንብ አጽድተን ወይም የጋዝም ከሆነ ይሄንን እንዳይፍቀው ማለት ነው። ያ ከስሩ እንትን መሆን አለበት። ተስተካከለ እንትን ላይ መጣድ እንዳለብን ነው የሚያሳየው። እና ያው በአጠቃላይ በእንግሊዘኛም አለ በጀርመንኛም አለው። በሁለት ቋንቋ ነው እዚህ ጋር የሚታየው። ሌላም አለ ያ ሌላም አለ ግን የምን ቋንቋ እንደሆነ አላውቅም። ስፓኒሽ ይሆን አላውቅም። እና ግን እንዲህ አይነት ነገሮችን ማንበብ እንዳትረሱ ፕሊዝ። በጣም በጣም ወሳኝ ነው። ችላ እንዳንለው አይ ምንም አይሆንም ብረት ድስት ምናምን ብለን የምንዘናጋ ሰዎች ካለን ማለት ነው እንጂ በተረፈ ግን እንደምታዩ በጣም በጣም ነው የሚያምረው። ዋው በዚህኛዋ በመካከለኛዋ እንደውም ምግብም ሰርቻለሁኝ። እሱንም እስቲ አሳያችኋለሁ ሲያልቅ መጨረሻ ላይ ውስጡ ምንም እንዳልሆነ ቪዲዮ ላይ አለ። እሱንም እጋብዛችኋለሁ። እሺ ጓደኞቼ አሁን አጥበዋለሁኝ። I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make
make a statement. Everything I do so instinctive and so passionate. Every word I move so descriptive like an adjective. I got a vendetta against people who patented being negative when you should be getting after it. I got facts over tracks, this and that. Spitting slow, spitting fast. I could roast, I could gas. Think I'm okay at last, but I don't know if that can erase all the past. And the pettiness, a reflection of the emptiness. Hilarious, you think you're worth my time, you're delirious. Mysterious, because you hide behind a fake exterior. Inferior, you know I'll always be a bit superior. Get off of me, this ain't no humble brag. I want you to hear words, you can say them back. I want you to feel free from the chains at last, and to believe in what you got, it was built to last, yeah. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. Gonna learn the consequence of being incompetent. Mental health is confidence, dreams and some modestness. I'm not here to save the day, that's for you to take away. I could play a million mind games, but instead I say something not illogical, something that is topical. Rub it on and watch it go, make yourself unstoppable. Dreams are irresponsible, but they're always possible. If you just believe, you could be so remarkable. Thoughts in my head, a collage and they spread. I'll be great one day, going off of my meds. No, I'm not giving up, no, I'm not giving in. I will make it to the top, taking off in the wind. I gotta make it, I'm saving every day to taste it. I'm patient, but my mind, it can hardly take it. I'm chasing a dream that I've had for several ages. A vacant, modern kingdom for the taking. Now that I've been put through hell, I never got anyone's help. I had to do it all myself. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up and make a statement. I don't ever slow up, no I don't take shit. I got no love for the fakeness. If you wanna play tough and wanna hate this, I'll always show up. ሌላው ውስጡ ይሄን ነው የሚመስለው። ካርቶኑ ነው ይሄ። እዚህ ጋር እንደምታዩት ማንዋል አለ። ይሄ ማንበብ ያስፈልጋል። እንደምታዩት ውስጡ ይሄ ነው የሚፈጨው። ይሄ ነው ማለት ነው። ዋው! ይሄ ጠርሙስ ነው፣ ፕላስቲክ ሳይሆን ጠርሙስ ነው። እዚህ ጋራ እንደምታዩት ይሄ አንደኛ ደረጃ ላይ፣ ይሄ ደግሞ በደንብ እንዲፈጭልን የምንፈልግ ከሆነ በደንብ ሁለተኛውን እንጫናለን። አንደኛው ደግሞ ኖርማል አይነት አፈጫጭ። ሲልቨር ክሬስት እንደምታውቁት በጣም ቆንጆ ማርክ ነው። የነሱ እቃ በጣም ኳሊቲ እቃ ነው። በጣም የታወቀ ብራንድ ነው እንደምታውቁት። እና ይሄ እንደምታዩት እዚህ ጋር ሽንኩርት ለመፍጨት ይሆናል። የተለያየ ነገሮችን ለመስራት ትንንሽ ነገሮችን እኔ አሁን የሽንኩርት መፍጫ አለኝ፣ ትልቅ ነው ግን እሱ አሁን ለምሳሌ ዶሮ ስሰራ ወይ የተለያየ ነገር ስሰራ፣ ትልልቅ ነገር ስሰራ ግን ይችኛዋ እንደምታዩት አነስተኛ ነገር ስትሰሩ በዚህ ሶዝ ሊሆን ይችላል፣ የፓስታ የመኮረኒ ሶዝ ለመስራት በዚህ በትንሹ መፍጨት ይቻላል። ትልቁን እቃ ማውጣት የለብንም ማለት ነው። እዚህ ጋር እንደምታዩት ቅጠላ ቅጠሎች ስፒናት ሊሆን ይችላል፣ እነሱንም ሊፈጭልን ይችላል ማለት ነው። በጣም ቆንጆ፣ እኔ በጣም ነው የወደድኩትኝ እንዳየሁትኝ። እሺ እንዳያችሁት ጓደኞቼ በጣም የሚያምር
እንደምታዩት ነው ከለሩ። ያው እንግዲህ ሮዛ ከለር በጣም ነው የሚያምረው ለሴት ልጅ ማለት ነው። በጣም ነው እኔ የወደድኳትኝ። ይሄ እንደነገርኳችሁ ይሄ ጠርሙስ ነው፣ ግላስ ነው፣ ፕላስቲክ ወይ ምናምን አይደለም። በጣም ቆንጆ ነው። ጥንቃቄ ይፈልጋል እንዳይወድቅ። ከወደቀ ያው በቃ ደህና ሁን ማለት ነው። እና በጣም ቆንጆ ነው። እኔ በተለይ እንዳልኳችሁ ትንንሽ ነገሮችን ለመስራት እዚህ ጋር እንደምታዩት አሁን ሽንኩርት ተፈጭቶ አለ። እዚህ ጋርም ደግሞ እንደ ስፒናት ስሙዚም ለመስራት ይሆናል። እዚህ ጋር ከላይ እንደምታዩት እና አነስ ያለ ነገር ለመስራት ስንፈልግ በእጃችን ሽንኩርት ምናምን ከምንከተፍ እዚህ ውስጥ አንድ የምንከተው አንድ ያድቅቆ እንትን ይልልናል። ትልቁን ማውጣት የለብንም። ትልቁ አለኝ እንዳልኳችሁ፣ ግን ትልቁን ሁሌ መጎተት እኔ ራሱ እንትን ይለኛል። እሱን ከማወጣ ብዬ በእጄ ሁላ እከትፋለሁ። ከዚህ በፊትም አንድ አሳይቻችኋለሁ። አነስተኛ እንደዚሁ የሽንኩርት መክተፊያ፣ እሱን እንቆይ ላሳያችሁ። እሱም እንደምታዩት ይሄ እንደሚመስለው እዚህ ጋር ውስጡ የተለያየ አይነት መክተፊያዎች አሉት። በጣም በተለያየ ቅርጽ የሚከትፍልን ማለት ነው። ሽንኩርት፣ ቲማቲም፣ ኦብስት ፍራፍሬዎችን እንደዚሁም የተለያዩ መከተፍ የሚችሉ ነገሮች ፋል ይሄ እና ይሄ ውስጡ እንደምታዩት ይሄ ነው። እዚህ ውስጥ ነው እየከተፈ የሚያስቀምጠው። አንድ ቪዲዮ ሰርቻለሁ ይሄን በተመለከተ፣ እዛ ላይ ማየት ትችላላችሁ። ውስጡ የተለያየ መቀያየሪያዎች አሉት፣ እየቀያየራችሁ የምትጠቀሙበት ማለት ነው። እዚህ ጋር እንደምታዩት በተለያየ ቅርጽ፣ በዚህ ቅርጽ 4 ማዕዘን እንዲያደርግልን ወይንም ለምሳሌ ቃሪያዎችን እንደዚህ በቁመቱ እንዲሆን የምንፈልግ ከሆነና በጣም ደግሞ የሚገርማችሁ ቢላዋ ነው። በጣም እኔ እጄ ቆርጦኛል አንድ ቀን እንደዚህ ነክቼው። ደንበኛ ቢላዋ ነው። በቃ ቢላዋውን ነው እንደዚህ የሰሩት ማለት ነው። እና በጣም ነው የሚገርመው። በጣም ጥንቃቄ ይፈልጋል። እንደዚህም የተለያየ አይነት ነው። አሁን እዚህ ጋር ለምሳሌ ካሮት ለመፈቅፈቅ ከተፈለገ፣ ቺዝ ነገሮችን ለመፈቅፈቅ እና ብዙ አይነት እንትኖች ናቸው ያሉት፣ ክፍሎች አሉት። ይሄም ራሱ እንደምታዩት ቢላዋ ነው። ይሄም እና የተለያየ ቅርጽ ይሰጠናል ማለት ነው። በእንደዚህ ስንጠቀምና እንደዚህ ስራ የሚያቀሉ ነገሮች በቤታችን ውስጥ ቢኖሩ ሴቶች በተለይ በጣም በጣም ጥሩ ነው። ስራችንን ቤታችንን ወደነው እንሰራለን ማለት ነው። ያለበለዚያ ግን ስራን ስናስበው ራሱ የሚደክመን መሆን የለበትም። አሁን ለምሳሌ እዚህ ጋር እንደምታዩቸው እነዚህ ይስባሉ። ራሱ እንደምታዩት ውበት አላቸው። በእነዚህ ስትሰሩ ራሱ ደስ ብሏችሁ ነው የምትሰሩት እና የግድ እንትን መሆን የለብንም ማለት ነው። አስፈላጊ የሆኑ ነገሮችን ማድረግ መግዛት ብንችል በጣም ቆንጆ ነው። በተለይ እቺ እኔ በጣም ተስማምታኛለች። ሁሌ ቅርባችሁ ማድረግና እንትን ማለት ትችላላችሁ። ያ ትልቁን የሽንኩርት መፍጫ አሁን እዚህ አዲስ አበባ ውስጥ ነው የማደርገው። ለምን ቦታም ይይዛል። እቺ ግን ቦታም አትይዝም። እንደምታዩት መልኳም ቆንጆ ነው እና ፊት ለፊት አድርጋችሁ የምትፈልጉትን ነገር በዚህ ፈክ ላይንም ማድረግ ትችላላችሁ። እንዳልኳችሁ እንግዲህ ጓደኞቼ በተለይ ይሄ ማርክ እኔ በጣም እመሰክርለታለሁ እና በጣም ብዙ እቃዎች የዚህ እቃ ተጠቃሚ ነኝ። ሲልቨር ክሬስት በጣም ቆየት ያለም ሆኖ በጣም ታዋቂ ነው። ኳሊቲነታቸውንም ግን እኔ በጣም ነው የምመሰክረው። ለዚህ ነው እኔ አይኔን ሳላሽ ነው ሲልቨር ክሬስት መሆኑን ሳቅ አይኔን ሳላሽ ነው የወሰድኩትኝ። እና እስቲ ሌሎችም አሉኝ ከሲልቨር ክሬስት የገዛኋቸው እቃዎች እሱን እነሱ በጣም የጠቀሙኝ ረጅም ጊዜ የተጠቀምኩባቸውና አሁንም ድረስ እየሰሩ ያሉ ናቸውና እስቲ ያሳያችኋለሁ። እሱንም እናንተንም እንግዲህ እመክራችኋለሁ። የዚህ ምርት በጣም በጣም ኳሊቲና ውበትም አላቸው። የሚገርማችሁ ኳሊቲነትን ብቻ ሳይሆን ከውበት ጋር ነው አንድ ላይ የሚያመጡት። እንደምታዩት ይሄ ግሌንስ ያደርጋል፣ ያንጸባርቃል ራሱ እና ውበትም በጣም ወሳኝነት አለው። እስቲ እነዛን ቀጨባ አድርጌ ላሳያችሁ። እዚህ ጋራም እንደምታዩት 2 እቃዎች አሉኝ። ይሄኛው የቤት ማቀዝቀዣ በሙቀቱ ሰዓት ላይ ቤታችንን ቬንቲሌተር ቤት ውስጥ የሚቀመጥ ማቀዝቀዣ ነው። አሁን ያው አየሩ ወቅቱ ስላለፈ
በካርቶን ውስጥ አሽጌ ያስቀምጨዋለሁኝ። ለሚቀጥለው ሰመር ላይ እንገናኛለን። እና በጣም ቆንጆ እቃ ነበረ። እንደምታዩት ማኑዋሉንም አለው እና አጠቃቀሙን በስነ ስርዓት ተጠቅሜበት አስቀምጨዋለሁኝ። ለሚቀጥለውም አመት እንትን ላይ ይሆነኛል። ይሄኛውም ደግሞ እንደምታዩት ቫኪዩመር ወይም ሽታውዛውገ የቤት መጥረጊያ ነው። በቻርጅ የሚሰራ ነው። ገመድ የለውም፣ ገመድ የለውም። በቻርጅ ነው። ቻርጅ ታደርጉታላችሁ። ከዛ በኋላ በቻርጅ ይሰራል ማለት ነው። በጣም ቆንጆ የሚተጣጠፍ ነው። ጠረጴዛ ስር፣ ሶፋ ስር ወደ ውስጥ መግባት ብትፈልጉ እየተጣጠፈ እንደፈለጋችሁ የሚተጣጠፍ ነውና በጣም ቆንጆ እቃ ናቸው። እና የሲልቨር ክሪስት ብራንድ ምርቶችን እኔ በጣም ነው የምወዳቸው። ሌላም አለኝ ያሳያችኋለሁ። ሌላኛው ደግሞ ያልኳችሁ ሲልቨር ክሪስት የሰው መመዘኛ ማለት ነው። ክብደታችንን የምንመዝንበት ሚዛን ነው። የሲልቨር ክሪስት ነው እንደነገርኳችሁ። በጣም ቆንጆ ሚዛን ነው። በድንጋይ ነው የሚሰራው። እንደዚሁም እንደምታዩት የ3 አመት ጋራንቲ አለው። በ3 አመት ውስጥ የሆነ ነገር ቢሆን ቢበላሽባችሁ አልሰራ ቢላችሁ መመለስ ትችላላችሁ ማለት ነውና ግን እንደዚህ አይነት እቃዎች